ትዳር እንዲቀላል መሰላችሁ? ትዳር እኮ የህብረት ሥራ ማህበር እኮ አይደለም፣ የተከበረ እኮ ነው። ስንፈልግ እቁብ ነው በሉ እንግዲህ እኔም ቤል ሥራ ስላሰብኩ እቁብ ልወጣ ነው የሚባል ይሄ ነው። እንዲሁ ትዳርን ያህል ነገር በስድብ መፋታት፣ በሆድ መፋታት፣ በነገር ሥራ መፋታት ነውር ነው። እናቶቻችን ለትዳራቸው ይሰደዱ ነበር። ያገባችሁም ትዳራችሁ እንድታከብሩ እግዚአብሔር ይርዳችሁ። ከዚያ በኋላ ተመልከቱ፣ ተሰደደች። ኋላ የቅዱስ መርቆሬዎስ አባት መጥቶ ተቀመጠ። እሱም ሌላ ለግባ አላለም፣ ተቀመጠ። ሌላ ጦር ተነሳና ሄደ። ሌላ ጦር ተነስቶ ደግሞ ሲሄድ የእግዚአብሔር ፈቃድ ነውና ተማረከ የቅዱስ መርቆሬዎስ አባት። እሷ መርቆሬዎስን ይዛ ተሰዳለች። ለካ እሷ ተሰዳ የሄደችበት አገር ነው ከቅዱስ መርቆሬዎስ አባት አገር ጋር ጦርነት የገጠመ። ኋላ ባሏ ተማርኮ ወደ ማን ሄደ? እሷ ወደ ተሰደደችበት አገር። ትዳርን የሚጠብቀው እግዚአብሔር ነው። ሰው በሀገር ስለተለያየ ትዳር አይፈርስም። ሕሊና ካላችሁ ማለት ነው። ትዳርን በቁጥጥር አትጠብቁትም። አንዳንዱ ሰው ትዳሩን በስልክ የሚጠብቀው ይመስለዋል። ደህና ነሽ፣ እንዴት ነሽ፣ ረቡዕ ዕለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስለዋል። አይደለም እኮ ትዳርን የሚጠብቅ ማን ነው? እግዚአብሔር ነው። ሴቶችም ወንዶችም ቅናታችሁን ማቆም አለባችሁ። የማይረባ ቁጥጥር ነውር ነው በእውነቱ ማለት ሴቶችን ወንዶች ሴቶችን ቢሆን ማናት የደወለችልህ? እንዴት በ4 ሰዓት ደወለችልህ? ለምን? እኔ ብዙ ባለ ትዳሮችን ሸምግዬ ስለማውቅ ነው። እንዴት በ5 ሰዓት ደወለችልህ? ለምንድን ነው ከእሷ ጋር ሻይ የምትጠጣ የሚሉ ሰዎች አሉ በእውነቱ ማለት ነው። እግዚአብሔር ካለ ጦርነት የላያየውን ትዳር እግዚአብሔር ግጥም አድርጎ መልሶ መስመሩን ሰራው በእውነቱ ማለት ነው። የሁላችሁም የፈረሰባችሁን ይስራላችሁ እግዚአብሔር። ከጦርነት በኋላ እሷን በስደት እሱን በምርኮ ወሰደና እዚያ እሱ ሄዶ ደግሞ ተመልከቱ፣ እግዚአብሔር በግርማው ይከተለው የለ በባዕድ አገር ሄዶ ደግሞ ምን ይሆናል? መኮንን ሆነ፣ ደግሞ ተሾመ። ኋላ ተሾሞ ቤተ ክርስቲያን ሲሳለም አየችው ልጇን መርቆሬዎስን። እዛ ስታየው ባሏ ነው ነው ብላ በልቧ ያዘችና አንድ ቀን እሱ መኮንን ነው፣ ህዝቡን ሰብስቦ ከእንግዳ ቤት በዚህ ይህን ስሩ ቅጡ እያለ ስርዓት ሲያስተዳድር ሲሰራ ሲቀጣ አየችው። ልጇን ቅዱስ መርቆሬዎስን ሸልማ አልብሳ ሂድና እዚያ ከትልቁ ፈረስ ላይ ውጣበት አለችው። ከመኮንኑ ፈረስ ነው ሂዶ ወጣ። የማን አባቱ ነው ደግሞ ይሄ ከጌታችን ፈረስ ላይ የሚቀመጥለው? ሊመቱት አሉ። ቆይ እስኪ ተውት አለ። ክርስቲያን ነው እንግዲህ። እሱም ተቆጥቷል። የማን ልጅ ነው እንደሚደፍረኝ ብሎ ተቆጥቷል። እንግዲህ ከዛ ሂዶ ተቀመጠ። ኋላ ሲል ቀረብ አለችና ጌታዬ አትቆጣ፣ አንተም ስደተኛ እኔም ስደተኛ አለችው። አንተም ስደተኛ እኔም በቀስ አድርጋ ስትነግረው ነው። ሰውን ወደዚያ ሂዱ አለና ነይ እስቲ ብሎ እሷን እንዴት ነው ይህን ነገር የተናገርሽው አላት። አይ እኔ እኮ ባለቤትህ ነኝ አለችው። ለዚህ ያበቃን እግዚአብሔር የተመሰገነ ይሁን ብሎ እግዚአብሔርን አመስግነው በስደት ሀገር እሱ በጦርነት ተማርጎ እሷ በስደት ተገናኝተው ትዳራቸው እንደገና ቀጠለ። የሁላችሁንም እግዚአብሔር ያስቀጥልላችሁ። ምን አረገ? ከዚያ በኋላ ተመልከቱ። ከዚያ እናት አባቱ በቃል ኪዳን አረፉ። ቅዱስ መርቆሬዎስ ተተካ። ቅዱስ መርቆሬዎስ ከተተካ በኋላ ዳኪዎስ የሚባል ንጉሥ ነገሰ። ኋላ ይህንን አገር ጦርነት ሌላ አገር ገጠመው። ቅዱስ መርቆሬዎስ በአባቱ እግር መኮንን ሆኖ ተሾመ። ጦርነት ሲመጣ ተጨነቀና እንዴት ላድርግ አለው። ቅዱስ መርቆሬዎስ እግዚአብሔር ይረዳናል፣ እግዚአብሔር እኛ ሄደን ሰዎችን እናጥፋ ስላላል ሊያጠፉን ስለመጡ እግዚአብሔር ይረዳናል አለው። ሲኋላ እግዚአብሔር ይረዳና ብሎ ቀጠለ። ሲሄድ ቅዱስ ገብርኤል ጥር 25 ቀን ተገልጦ ለቅዱስ መርቆሬዎስ ሰይፍ ሰጠው። ረቂቅ ሰይፍ ነው። ረድኤት ሰጠው ነው። ረድኤት ሰጠው። የሚያሸንፍበት ኃይል ሰጠው። ጦርነቱን ታሸንፋለህ፣ ነገር ግን አሸንፈ ስትመለስ ፈጣሪህን እንዳትረሳው አለው። ከዚያ በኋላ ሲሄድ ከጦርነቱ ሲሄድ መልአኩ ቅዱስ መርቆሬዎስ ወታደር ነው። ሲሄድ መልአኩ ከቅዱስ መርቆሬዎስ ፊት እየሄደ ጠላቶቹን ጥርግ ያደርግለት ነበረ። ያን አሸንፎ ሲመለስ ንጉሡ ጣዖት እያመለክ አገኘው። ከዚያ በኋላ ቅዱስ መርቆሬዎስ ከቤቱ ገብቶ ተቀምጦ ሳለ መልአኩ ተገለጠና መርቆሬዎስ ለምንድን ነው እንዳትረሳ ያልኩህን የረሳህ? አሸንፈ ስትመለስ ፈጣሪህን እንዳትረሳ አላልኩህም? ምን አለው። ኋላ ንጉሡ ለጣዖት መሥዋዕት ያልሰዋ ሰው ይገደላል ብሎ አዋጅ ነገረ። መርቆሬዎስ እኮ አልመጣም አሉት። ለጣዖቱ መሥዋዕት ሲያቀርቡ ቅዱስ መርቆሬዎስ ቀረ። አልመጣም እኮ አሉት። መርቆሬዎስ ማለት ገብረ ኢየሱስ
ፍቁር አብ ማለት ነው። የአብ ወዳጅ የኢየሱስ ክርስቶስ አገልጋይ ማለት ነው። የኢየሱስ ባሪያ የክርስቶስ ባሪያ ማለት ነው። አገልጋይ ማለት ነው። ባለሟል ማለት ነው። መርቆሬዎስ ማለት የስሙ ትርጓሜ። በኋላ የውላችሁ ምን ሆነ? ናበሉት ተባለ። ሄደ። እንዴት ወዳጅ መርቆሬዎስ ይህን ያህል ሳከብርህ እንዴት እንደዚህ አደረግክ አለው። አይ እኔ ሃይማኖት ሳለህ ወታደርህ ነበርኩ፣ ስትክድ ግን የክርስቶስ አገልጋይ ነኝ። ትጥቅም ይኸውልህ ጋሻም ይኸውልህ ብሎ ፈቶ ጣለለት። ነገሥታት በእንቲአከ ይገድፉ ጌራ ወጠቆሙ ይፈትሑ ሐራ የተባለው ይሄ ነው። ስለዚህ ነገሥታት ክርስቶስ በአንተ ትምህርተ ብዋት ክርስቶስ ዘትትነገርም ጵርስፎራ ከቅዱስ ሥጋው ከክቡር ደሙ አስቀድሞ የምትነገር ምስጢረ ሃይማኖት ክርስቶስ ሆይ በአንተ ፍቅር ምክንያት ነገሥታት አይ ክርስቶስን ከካድክስ ሹመትኩም ይኸውልህ ብለው ዘውዳቸውን ትተው ይመንናሉ፣ ይከተሉሃል። ሰራዊትም ቢሆን ወታደሮችም ቢሆን ለአንተ ትጥቃቸውን ፈተው ይከተሉሃል እንደተባለ ከዚያ በኋላ ምን አደረገ? ትጥቁን ፈታለት። በሉ ግረፉት ብሎ በርጥብ ሽመሎች በትሮች እጅጉን አስቀጥቅጦ አስደበደበው። በዚህም ፈጣሪውን ያመሰግን ነበረ። ከዚያ በኋላ ደግሞ ከላም ቆዳ በተሠራ ጅራፍ ደሙ እስከሚዘንብ ድረስ አስገረፈው። ይህንን አስገርፎ በብረት ምጣድም እንዲጠበስ አደረገው። በብረት ምጣድ ላይ ተደርጎ በእሳት እንዲቀቀል አደረገው። ደሙ እየፈሰሰ እሳቱን ያጠፋው ነበረ። ሰላም ለከ መርቆሬዎስ ዘሮም መስተጽነ ፈረስ ጸሊም አማንደዱ ታይቴከ ውሉደ መርገም እምቅሱፍ አባልከ እንተ ውሕዘ ደም አርአያ ዝናብ ብዙ አጥፍኦ ለፍህም። ከሱ የሚፈሰው ደም እሳቱን ያጠፋው ነበረ። ቅዱስ መርቆሬዎስ ያፈሰሰው ደሙ በቃል ኪዳኑ የእኛንም የዝሙታችን የመከራችንን እሳት ያጥፋልን። አጠፋ። እንዲህ እያደረገ ኖሮ ከዚህ በኋላ በዛሬው ዕለት ኅዳር 25 ቀን ቅዱስ መርቆሬዎስ ቃል ኪዳን ተቀብሮ እንደ ወዳጀ እንደ ቅዱስ ጊዮርጊስ ለቸገረው ሁሉ ለጨነቀው ሁሉ በሞትም በሕይወት ላለ ሁሉ መርቆሬዎስ ብሎ ስምህን ለጠራ ሁሉ ፈጥኜ እደርስለታለሁ። አንድ ሊቅ ምን አሉ? መርቆሬዎስ አሉ ገና መርቆ ሳይሆን መ ሲባል ይደርሳል ይላሉ። በጣም ፈጥኖ ከመድረሱ ይደርሳል። እንደ ባልንጀራው እንደ ቅዱስ ጊዮርጊስ ኦፍጡ ረዴት እምሩፀ ተነፋስ ወአውሎ ለዘይፄዋ አከበ ተወክሎ አምኖ ለሚጠራ እምሩፀ ተነፋስ ወአውሎ ከነፋስ ፈጥነ ትደርሳለህ ይላል። ከነፋስ ቅዱስ መርቆሬዎስ ፈጥኖ ይድረስላችሁ ለሁላችሁም። ይህንን አድርጎ ቅዱስ መርቆሬዎስ አረፈ። ለወዳጆቹ ቃል ኪዳን ሰጠ። አሁን ዛሬ ለእኛም ማረፊያ ሰጠ። የሚገርማችሁ የቅዱስ መርቆሬዎስ ስዕሉ ታምርን ይሰጣል። የቅዱስ መርቆሬዎስን ስም የሚጠራ ገድሉን የሚያነብሰው ያለ ዕድሜው አይቀሰፍም። በሰይፍ በጥይት ለሚሞት ሁሉ እንዳይገደል ቅዱስ መርቆሬዎስ አቃቤ ሁኖ የተሾመ ነው። ለሚያምኑበት ጠባቂ ሁኖ የተሾመ ነው። ስለዚህ ገድሉን ከደገማችሁ፣ ዝክሩን ከዘከራችሁ፣ በዓሉን ካከበራችሁ፣ ስሙን ከጠራችሁ ሳትም ቢሆን ሰይፍም ቢሆን ጥይትም ቢሆን አይመታችሁም። እውነቴን ነው። ይህንን አምናችሁ ገድሉን ገዝታችሁ አንብቡ ከቤታችሁ። ዝም ብሎ ሰምቶ መሄድ ደግሞ ጥሩ አይደለም። አሁን ለሐኪም ተሄዶ ራሴን ይፈልጠኛል፣ ሆዴን ይቆርጠኛል፣ እጄን ይቆረጣጥመኛል ብላችሁ ሲያበቃ ዙራችሁ ቤታችሁን ብትመጡ ትድናላችሁ? መድኃኒት መዋጥ ነው አይደለም? ዝም ብሎ ደዌን ሪፖርት አድርጎ መምጣት ያድናል? አያድንም። አሁን እናንተ እዚህ መጣችሁ መርቆሬዎስ አሞኛል፣ ቅዱስ መርቆሬዎስ ቸግሮኛል ብላችሁ ብዙ ብሶት ተናግራችሁ፣ እኔ ደግሞ ይኸው መድኃኒት አዘዝኩላችሁ። ካህን ሐኪም አይደለም እንዴ? አዘዝኩ። ምን አልኩ? የመርቆሬዎስን ገድል ነው መድኃኒት ክኒን አልኩኝ። እኔ አንብቡ ውህዳችሁ አልኩኝ። ሐኪሙ ይኸውላችሁ ሐኪሙ ሲመክር ነው የሐኪሙን ትእዛዝ አክብር። ጧት 2 ማታ 2 ካለ ሰዓቷን ጠብቀ ዋጥ ብሏል አይደለም እንዴ? ሰዓቱን ጠብቀ ዋጥ። እኔም ሰዓቱን ጠብቃችሁ ገድለ መርቆሬዎስ ድገሙ አልኳችሁ። ይሄ መድኃኒት ነው። ይሄ ይጠብቃችኋል፣ ከመቅሰፍ ይጠብቃችኋል፣ ከበሽታ ይጠብቃችኋል፣ ከእግዚአብሔር ያስታርቃችኋል ብያችሁ ድገሙ። እሺ በሉ። እንግዲህ ከሆነላችሁ በቀን በቀን ሀቃታችሁ በ25 ገድለ መርቆሬዎስ ሁላችሁም ደገሙ። ከመከራ ሥጋ ከመከራ ነፍስ ይጠብቃችሁ። ካረፈ በኋላ ምን አረገ ስትሉ ጻድቅ ሙቶ ይገዛል አይደል ያልነ እንደ ርዕሳችን። ቅዱስ መርቆሬዎስ ካረፈ በኋላ በቅዱስ ባስልዮስ ዘቂሳርያ እና በቅዱስ ጎርጎርዮስ ዘመን
ኡልያኖስ የሚባል ከሃዲ ንጉሥ ተነሳ። እውነት ቤተ ክርስቲያን ልክ እንደ ዮሐንስ መጥምቅ እንደ ድንግል ማርያም ከፍ አድርጋ ልታከብረው የሚገባ ሰማዕት ቅዱስ መርቆሬዎስ ነው፣ እንደ ቅዱስ ጊዮርጊስ። ለምን በሉኝ? ቅዱስ መርቆሬዎስ ቤተ ክርስቲያንን በአንድ ዘመን ያሻገረ የቤተ ክርስቲያን ድልድይ ነው። እንዲሁ ተጋድሎ የሞተ ብቻ እንዳይመስላችሁ። ቤተ ክርስቲያን ልትጠፋ ስትል ጳጳሳቱም እንዲገደሉ፣ ሕዝቡም እንዲጠፋ፣ መጽሐፍም እንዲቃጠል፣ ክርስቲያን የሚባል በምድር ላይ እንዳይኖር አዋጅ የሚነግር ጨካኝ ንጉሥ ነው የነገሰው። ክርስትና ሊቋረጥ ሲል ሰንሰለት ሆኖ ያሻገረ ነው ቅዱስ መርቆሬዎስ። የቤተ ክርስቲያን መሰላል ነው። ከዚያ በኋላ ቅዱስ ባስልዮስ ከታሰረበት እስር ቤቱ ሲገባ የቅዱስ መርቆሬዎስ ስዕል አገኘ። ቅዱስ ባስልዮስ አለቀሰ። ሰቅ ብሎ ቅዱስ ጎርጎርዮስ ባስልዮስ አለቀሱ። ኋላ ዘወር ቢሉ ስዕሉ የለም። የት ሄዶ ነው ሲሉ ከትንሽ ቅጽበት በኋላ ከስዕሉ ላይ ያለው የሰይፉ አንደበት ደም እየተንጠበጠበበት ተመለሰ። ስዕሉ ራሱ ነው። ኦ ሰማይቱ ለክርስቶስ ቀተልኮኑ ለኡልያኖስ ጸረ ጽድቅ አለው። የክርስቶስ ሰማይት የክርስቶስ ወታደር መርቆሬዎስ ኡልያኖስን ገደልከው እንዴ ቢለው ደነነ ስዕል ከመእወ ዘይብል ከመኦሆ ከመእወ ስንክሳሩ ከመእወ ይላል። ሊቃውንቱ ደግሞ ከመሆ አዎ ገድየዋለሁ እንደማለት ስዕሉ ተንቀሳቀሰ ይላል። በእውነቱ ማለት ስዕሉ። ስለዚህ ጻድቅሰ መዊቶ ወይ ባልጀመራችሁ በቀር በደንብ አድርጋችሁ ለመርቆሬዎስ እልል በሉ። አዎ ስለዚህ ጻድቅ መዊቶ ይኮንን ረሲያነ፣ ጻድቅ ሙቶ ይገዛል። መርቆሬዎስ ከሞተ ከዘመን በኋላ የተነሱትን የቤተ ክርስቲያን ጠላት የሆኑትን በስዕሉ ገዛቸው።